ሰላም ጤና ይስጥልኝ የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን፣ በዚህ ዝግጅት ለኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር እና ለጦር ኃይሎች ጠቅላይ አዛዥ ክቡር ዶክተር አብይ አህመድ ከቀድሞ የኢትዮጵያ የጦር ሰራዊት አባላት የቀረበ የውይይት ጥሪ ይዘን ቀርበናል። እስከ ዝግጅታችን ፍጻሜ ሶሎዳ ሚዲያን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከኛ ጋር አብራችሁን እንድትቆዩ ከወዲሁ እንጋብዛለን። ለኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትርና ለጦር ኃይሎች ጠቅላይ አዛዥ ክቡር ዶክተር አብይ አህመድ ከቀድሞ የኢትዮጵያ የጦር ሰራዊት አባላት የውይይት ጥሪ ቀርቧል። ከቀድሞ የኢትዮጵያ የጦር ሰራዊት አባል ወዲ ሻምበል የውይይት ጥሪ ለኢፌድሪ ጠቅላይ ሚኒስትርና ለጦር ኃይሎች ጠቅላይ አዛዥ ክቡር ዶክተር አብይ አህመድ የቀረበ ሲሆን ጥሪውም እንደሚከተለው ተጽፏል። በመጀመሪያ የከበረ ሰላምታዬን አቀርባለሁ። ክቡር ጠቅላይ ሚኒስትር፣ ሰሞኑን በተለያዩ ሙያ የተሰማሩ የህብረተሰብ ክፍሎችን በጽህፈት ቤቶ ተቀብለው ሲያነጋግሩ ከተመለከትኩ በኋላ የመጣልኝን ሐሳብ ቀጥሎ አቀርበዋለሁ። የቀይ ባህር ጉዳይ ሀገራዊ አጀንዳ በሆነበት በዚህ ወሳኝ ወቅት ቀይ ባህርን የጠበቁት ለቀይ ባህር መስዋዕትነት የከፈሉ የቀይ ባህርን ፖለቲካዊ ታሪክ ኖረውበትና አልፈውበት የሚያውቁ ነባሩን የኢትዮጵያ የጦር ሰራዊት አባላትን ተቀብለው እንዲያወያዩ ሐሳብ አቀርባለሁኝ። እኚህ ልምድና ተሞክሮ ጠገብ በህይወት ያሉ ቬተራኖች በጊዜ ካልተጠቀምንባቸው ነገ ሌሎች ምርጥ ጓዶችን እንዳጣናቸው ልናጣቸው ስለምንችል ጊዜ ሳንሰጥ ሐሳባቸውን በዚህ የኢትዮጵያ የምን ጊዜም ብሔራዊ ጥቅም በሆነው የቀይ ባህር ጉዳይ ላይ መሰነድ ጠቀሜታው ትልቅ ነው። እናም ክቡር ጠቅላይ ሚኒስትር ይህችን ሐሳቤን ወደ ተግባር ቀይረው ከቀይ ባህር ባለታሪኮች ጋር ታሪክ እንዲሰሩ ያ የቀድሞ ሰራዊት በርካታ ማህበራትን ያቀፈ የማህበራት ህብረት ሆኖ አንድ ተጠሪ ተቋም መስርቶ ሁሉም ጀነራል መኮንኖችና መስመራዊ የኢትዮጵያ መላ የሰራዊት አባላት ያቀፈው በብርጋዴር ጀነራል ውበቱ ጸጋዬ የበላይ ጠባቂነት የሚመራ ባለፈው የሰራዊቱ 116ኛ ዓመት የምስረታ በዓል ላይ በመስቀል አደባባይ በተደረገው ሰልፍ በስራ ላይ ካለው ሰራዊት ጋር በመሰለፍ ዛሬም ለሀገሩ ያለው ፍቅርና ደጀንነቱን ያስመሰከረ በመሆኑ እንደ ማንኛውም የህብረተሰብ ክፍል የሀገሩ ጉዳይ ስለሚያገባውና ስለሚመለከተው በወቅታዊ የሀገራችን ጉዳይ ሰራዊታችንን እንዲያወያዩን ፕሮግራም እንዲያዝልን በትህትና እጠይቆታለሁ። ወዲ ሻምበል ዘብሔረ ኢትዮጵያ የቀድሞው የሰራዊቱ አባል ከእንግሊዝ በርሚንግሃም ከተማ። ይህንን ጽሑፍ በ146,000 ተከታዮች ያሉት የወዲ ሻምበል የፌስቡክ የማህበራዊ ትስስር ገጽ ካጋራው በኋላ ብዙዎች የቀድሞ የኢትዮጵያ የጦር ሰራዊት አባላት ሐሳቡን በአዎንታዊነት በመጋራት ጥሪውን ለጠቅላይ ሚኒስትር ዶክተር አብይ አህመድ እንዲዳረስላቸው እየወተወቱ ይገኛሉ። ለዚህም ምሳሌ የሚሆን የዘመናት ታሪክ ፋሲለደስ የሚል የፌስቡክ ስም ያለው አንድ ኢትዮጵያዊ የሚከተለው ሐሳብ አጋርቷል። የወንድማችን ሐሳብ የተቀደሰ ነው። ማለትም ቀይ ባህርን በተመለከተ ያነሳው ነጥብ በዋናነት በቀድሞ በኢትዮጵያ ሰራዊት ላይ በመረባረብ ኢትዮጵያን ለመበታተንና ታሪካዊ የባህር በሮቿ እንድታጣ በታሪካዊ የኢትዮጵያ ጠላቶችና ይህን ለማስፈጸም በባንዳነት የተሰለፉት ሻዕቢያና ወያኔ የሴራ ህብረት በኢትዮጵያ ሰራዊት ላይ የተልእኮ ጦርነት በመክፈት ታላቋን ሀገር ኢትዮጵያን የበታተኑ የገነጠሉና ለዚህ ሁሉ ምስቅልቅል ያበቁን ሀገርን ያለ ወደብ ያስቀሩ ባንዳና የባንዳ ዝርያዎች በፈጸሙት ታሪካዊ ክደት ወደቦቿን አሳጥተው በራሳቸውና በደገፋቸው ህዝብ ላይ ጥቁር ጠባሳ ጥለው ኖረዋል። ታላቁ የሴራ አባት የሆነው ባንዳውና መለስ ዜናዊ ተከታዮችና ታላቋን ሀገር ኢትዮጵያን ያለ ወደብ እንድትቀር ትልቁን የክደት በር ከፋችና ዘጊ ሆነው አስፈጽመውታል። አሁንም ያ ለሀገር ኖሮ ለሀገር የሞተው የግፍግፍ የተፈጸመበት ሰራዊት የኢትዮጵያ የጦር ኃይሎችና የፖሊስ ሰራዊትን ሰብስቦ ማናገሩ ጠቀሜታው እጅግ የጎላ ነው። በዚህ በኩል መንግስት ከየትኛውም አካል በተሻለ መንገድ የተሻለ ግንዛቤ ያገኝበታል የሚል ሐሳብ አለኝ። ለወንድማችንም ይህንን ሐሳብ በማንሳትህ ልትመሰገን ይገባል ሲል ጽፏል። ለኢትዮጵያ ፌዴራላዊ ዲሞክራሲያዊ
ሪፐብሊክ ጠቅላይ ሚኒስተርና ለጦር ኃይሎች ጠቅላይ አዛዥ ክቡር ዶክተር አብይ አህመድ ጥያቄው ተቀብለው አዎንታዊ ምላሽ እንደሚሰጡ ባለሙሉ ተስፋ ነን። ሰላም በክቡር ሰራዊቶች ተከብራ ለቆየችው ሀገራችን ኢትዮጵያ። ጥርጥር የለንም ቁርጥ ነው ዘንድሮ ይመለሳል ሀሳቡ ወደ ሀገሩ ዞሮ ዛሬ ነገ ሳንል ሳያሻም ቀጠሮ ይመለሳል ሀሳብ ለኢትዮጵያ ዞሮ ቀይ ባህር ደማችን አይደለች የሌላ ተመሳጥረውብን አረጓት የሌላ ቀይ ባህር ደማችን የሌላ አልነበረች መንጫዋ ተቃርቧን ደውል ደውላለች ነበር ሀገራችን የግላችን ይመለሳል ሀገር ናፍቋል ወደ ሀገሩ ወደ ክብሩ ሰደት በቃኝ ብላ ትማጸንሃለች ዋበዝ የድርሻህ አድርሰህ ብላሃለች ሀገራችን ድንበራችን መሬታችን ወሰናችን መምጫሽ ቀርቧን ወደ ቤትሽ ይመለሳል በጀግኖችሽ ይመለሳል በጀግኖችሽ ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለተ ሮብ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች ዘገባዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለኢትዮጵያ።